ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እንግዲህ ሁሌም እንደምናገረው አገራችንን ኢትዮጵያን ፈጣሪ ሰላም ያድርግልን። ዜጎች እንደፈለጋቸው ወጣው የሚገቡባት አገር ያርግልን። ወጣቱ ሰርቶ የሚለወጥበትን፣ አዛውንቶች ጸልየው የሚያደርሱበትን፣ አገራችን ሰላም፣ የጥጋብ፣ የሰላም፣ የፍቅር፣ የአንድነት፣ የአብሮነት አገር የምትሆንበትን ቀን ሁላችንም አንድ ላይ ያሳየን። እንግዲህ ተመልካቾቻችን ወደ ጉዳይ ከመግባቴ በፊት እስኪ እንግዲህ አገራችን ሰላም ይሆን ዘንድ አገራችን ሰላም ትሁን፣ አሜን 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 እያላችሁ በኮሜንት አስቀምጡልኝ። እንግዲህ በመቀጠል ትናንት ወደ ተለቀቀው ቪዲዮ እሄዳለሁ። ትናንትና አቤል ጋራ ወይም ማለት ከትናንትና ወዲያ አቤል ጋራ የተለቀቀው ቪዲዮ አለ። ሄርሜላና አብርሽ ኮንግራጁሌሽን 100K መግባቱን ምክንያት ብለው እንግዲህ አንድ ሞቅ ደመቅ ያለ ሸብረቅ ያለ ቪዲዮ ተለቆ ነበረ። እኔ ግን እንደ ራሴ ግምት የትናንትናው ቪዲዮ የተለቀቀበት ምክንያት የኮንግራ ብቻ አይመስለኝም። አቤልና እንግዲህ ብሩክ እንደምታውቁት ሩታና አብርሃምን ለማጣላት ከፍተኛ የሆነ እንቅስቃሴ እየሄዱ ያሉ ሰዎች ናቸው። ምናልባትም እንግዲህ አብርሃምን ወደ ሌላ ሀገር ለመውሰድ ለማሳመን የእጅ መንሻ ፕሮግራም ይመስለኛል የትናንትናው ፕሮግራም እና ምንድነው እዚህ ጋር ትንሽ ግር ያለኝና ቅር ያለኝ ነገር ምንድነው፣ አቤል ደስተኛ አይደለም። ሰርፕራይዝ አልሆነም። ሰርፕራይዝ ያልሆነበት ምክንያት ምንድነው? አልደነገጠም። ምክንያቱም ያውቀዋል፣ ይህንን ነገር ፕሮግራሙን ስለሚያውቀው እንደዚህ ሰርፕራይዝ እንደሚደረግ ምናምን ፕሮግራሙን ስለሚያውቀው ምንም ያን ያህል አላስደስተው። ፊቱ ላይ ያያችሁት ከሆነ ተመልካቾች የሆነ በቃ ኖርማል ነው። በቃ እንዲህ አይነት ነገር የተለመደ የሚመስል አዲስ ፊት አይደለም ያየንበት። ምክንያቱም እንግዲህ 100K ነው ገብቷል እየተባለ ያለው። አዎ በትክክልም ገብቷል መግባት። ግን ለሱ ይመስለኛል የኮንግራጁሌሽን ብቻ አይመስለኝም ቪዲዮ። እንግዲህ የኮንግራጁሌሽን ቢሆን ኑሮ ቪዲዮ ለምንድን እነሩታ ለምን አልመጡም? ለምንድን ነው እነሱ አብርሃም ብቻ የመጣው? ለምንድን ነው ብሩክ ብቻ የመጣው? ለምንድን ነው ሄርሜላ ብቻ የመጣው? እነዚህ አራቶች ብቻ ያሉት ለምንድን ነው? ሩታ ለምን አልተቀላቀለችም? እዚህ ጋር ሩታ ለምን አልተገኘችም? እና ተመልካቾች ይህ ቪዲዮ የተለቀቀበት ምክንያት የኮንግራ ብቻ አይደለም። ሌላ አቤል እያመሰገነ ነበር እዚህ ለመድረሴ፣ ይህንን ጥረት ለማምጣቴ እንዲሳካልኝ የኔ ጥረት ሳይሆን አብርሃም ያንተ ጥረት ነው እያለ ሲያመሰግነው ነበር። ለምንድን ነው አብርሃምን ብቻ ለይቶ የሚያመሰግነው? ለምንድን ነው? ለምን ሩታን አላመሰገናት? ለምንድን ነው ከሩታ እዚህ ጋር ማትመሰገንበት ምክንያት ምንድን ነው? እኔ ቅር ያለኝና ትንሽ የተሰማኝ ያለው ነገር ይሄ ነው። ለምን አቤል ሄርሜላንና አብርሃምን ለማገናኘት ከፍተኛ እንቅስቃሴ የሚያደርግ ሰው ነው። ሩታና አብርሃምን ደግሞ እስከ መጨረሻው ለማለያየት ከፍተኛ እንቅስቃሴ የሚያደርግ ሰው ነው። ታዲያ ለምንድን ነው ምስጋናው ላይ ሲያመሰግን አብርሃም ብቻ የተመሰገነው? አብርሃም ብቻ ለምን ይመሰገናል? ምክንያቱም እዚህ ለመድረሱ የነሩታ የሌሎች ኢቭን የኢትዮጵያ ሕዝብ በመላው ዓለም ላይ ያሉ ሕዝቦችም አስተዋጽኦ አለበት። ነገር ግን ቤተሰቦቹ ሲያመሰግን ሩታን ግን ሊያመሰግናት እንዲሁም ጭራሽ ከናካቴው ሊያስባት እንኳን አልፈለገም። ተመልካቾች ለምንድን ነው እዚህ ጋር እንደዚህ እየሆነ ያለው? እና ተመልካቾች እንግዲህ ቪዲዮውን እንዳያችሁት ቪዲዮ የሚመስለው እንደኔ ግን ማለት ነው የሆነ የአኒቨርሰሪ የሆነ የፍቅረኛሞች ቀን የሆነ ቫላንታይንስ ዴይ የሚመስል ነገር አለው። ቀይ በቀይ ድምቅ ተብሎ ሙያ ተብሎ የተዘጋጀ የተጨነቁበት በጣም ብዙ ነገር የተለፋበት ፕሮግራም ነው ሲታይ የነበረው። ይሄ እኔ የእንኳን ደስ አለ ብቻ አይመስለኝም በእርግጠኝነት ማለት ነው። እንዲሁ በእግረ መንገዱ የአብርሃምና የሄርሜላ ሪሌሽን በደንብ እንዲጠብቅ ሆን ተብሎ ፍቅራቸው በደንብ ከፍ እንዲል አብርሃም ወደኋላ እንዳይል ወደፊት እንዲገሰግስ ከሄርሜላ ጋራ የተሰራ የፍቅረኛሞች ቀን የሚመስል ቪዲዮ እንጂ እያየን የነበረ አንድን ሰው ሰርፕራይዝ ለማድረግ አይመስልም።
እርግጠኛ ነኝ አይመስልም። ግን ተመልካቾች እያንዳንዱ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። እዚህ ጋር ትንሽ ግር ያለ ነገር ስላለ ነው ይህን ፕሮግራም ይዤላችሁ የመጣሁት። ሰላም ሁኑ። አመሰግናለሁ።